እነ ሰራዊት ፍቅሬና እነ መንሱር ጀማል በቁጥጥር ስር ዋሉ። እንግዲህ በቁጥጥር ስር ሊውሉበት የቻሉበት ምክንያትን ከዚህ በታች በዝርዝር እናቀርብላችኋለን። 1300 ሰዎችን በማጭበርበር ከ1.4 ቢሊዮን ብር በላይ ሰብስቦ ከጠፋ ድርጅት ጋር የሰሩ አርቲስቶች በፌዴራል ፖሊስ መያዛቸውን ሰምተናል። የፌዴራል ፖሊስ እንግዲህ በሀገሪቱ እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደመው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችንና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ መጀመሩ ታውቋል። ያላቸውን እውቅና ተጠቅመው ፊንቴክ ኢንቨስትመንት ለተባለ ድርጅት መኪና ያስመጣላቸዋል በማለት ሰዎች እንዲጭበረበሩ ምክንያት ከሆኑት መካከል ክስ ተመስርቶባቸው አካውንታቸውም ታግዶ ነበር። ከነዚህ መሃል እንግዲህ ሰራዊት ፍቅሬ መልቲሚዲያ፣ ሰራዊት ፍቅሬ ራሱ፣ የሰራዊት ፍቅሬ የግል አካውንት ራሱ፣ ፊንቴክ ኢንቨስትመንት፣ ዳንኤል ዮሐንስ ኢየሱስ፣ ግርማይ ገብረ ሚካኤል ይደጎ የአስኳላ ትሬዲንግ ባለቤት ደቡብ አፍሪካ የዓለም ዋንጫ ላይ ሰዎችን እወስዳለሁ ብሎ ገንዘብ አጭበርብሮ በኢንተርፖል ተይዞ የተመለሰ አሰግድ ኢያሱ፣ አብርሃም ግዛው ኢንተርቴይንመንት፣ አብርሃም ግዛው ራሱ፣ አባይ ቲቪ፣ ናሁ ቲቪ፣ ሪፖርተር ጋዜጣ፣ ይገረም ደጀኔ አስቴር፣ ዳንኤል ተገኝ፣ ሰለሞን ቦጋለ ገዳ፣ ካሊድ ጀማል፣ መንሱር ጀማል ሐሰን እነሆ ከቀናት በፊት ክሳቸው ቀጥሎ አካውንታቸው እግድ ተነስቶበት ነበር። እነዚህ ሰዎች እንግዲህ ከቀናት በፊት ክሳቸው ቀጥሎ ነገር ግን አካውንታቸው ከእግድ ተነስቶ የነበረ ሲሆን በትላንትናው ዕለት ግን የፌዴራል ፖሊስ አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬን፣ አርቲስት ዳንኤል ተገኝን፣ አርቲስት ይገረም ደጀኔን፣ አርቲስት አብርሃም ግዛውን እንዲሁም በቲክቶክና በማህበራዊ ሚዲያ ላይ ሰፊ ተከታታይ ያላቸውን መንሱር ጀማልንና ወንድም ካሊድን በቁጥጥር ስር ካዋሏቸው ግለሰቦች መካከል ይገኙበታል። እነዚህ ግለሰቦች እንግዲህ በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደም ይገኛል። የእነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያት ከተጠርጣሪው አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የህዝብን አመኔታ አላግባብ በመጠቀማቸው ነው ተብሏል። እንግዲህ ድርጅቱ የቢዋይዲ ሲገል የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት ከ1300 በላይ ከሚሆኑ ዜጎች 1.4 ቢሊዮን ብር ገደማ ሰብስቦ በመሰወሩ ህብረተሰቡ ላይ ከፍተኛ የኢኮኖሚና የስነ ልቦና ቀውስ ፈጥሯል። ዜጎች ገንዘባቸውን ያወጡበትን ድርጅት ህጋዊነት አረጋግጠው ሳይሆን በቴሌቪዥንና በማህበራዊ ሚዲያ የሚያውቋቸውንና የሚያከብሯቸውን እነዚህን አርቲስቶች አምነው በመሆኑ የተፈጸመውን ማጭበርበር የሞራል ድቀቱን ከፍ አድርጎታል ይለናል እንግዲህ ያገኘነው መረጃ። አሁን ላይ ጥሪታቸውን የተነጠቁትና ለወራት የተጉላሉት ደንበኞች ፍትህ ፍለጋና መፍትሄ በመሻት በመንግስት መስሪያ ቤቶች ደጃፍ ሰልፍ ወጥተው አቤቱታቸውን እያሰሙ ይገኛሉ። ይህ አስደንጋጭ ክስተት የሚያሳየው እንግዲህ በማስታወቂያው ዘርፍ ውስጥ ያለውን የህግ ተጠያቂነትና የታዋቂ ሰዎችን ኃላፊነት ነው። ማስታወቂያ ሰርቶ ክፍያ ከመቀበል ባለፈ አርቲስቶችና ተጽዕኖ ፈጣሪዎች የሚያስተዋውቁት ምርት ወይም አገልግሎት ህጋዊነትን የማረጋገጥና ህብረተሰቡን ከአደጋ የመጠበቅ የሞራልና የህግ ግዴታ እንዳለባቸው ይህ ክስተት ሕያው ማሳያ ነው። የፌዴራል ፖሊስ የመጀመሪያው ይህ ምርመራ የህዝቡን ገንዘብ ለማስመለስ ከሚደረገው ጥረት ባሻገር ወደፊት ማንኛውም ታዋቂ ሰው የህዝብን እምነት ሽጦ ለግል ጥቅሙ እንዳያውል የሚያስጠነቅቅና አርቲስቶች ማናቸውንም ማስታወቂያ ሲሰሩ ከፍተኛ ጥንቃቄ እንዲያደርጉ የሚያስገድድ ትልቅ የማንቂያ ደውል ሆኖ አልፏል። ከዚህ በፊት ኤምኤንጂ ፊልም ኢንተርቴይንመንት ወደ ካናዳ እንልካለን በሚል በተለይም ወጣቶች ከ900 ሚሊዮን ብር በላይ መጭበርበር ደርሶባቸው ክስ መመስረታቸው አይዘነጋም። ክስ ከተመሰረተባቸው መካከልም ቲክቶከሯ ዮቲናስ፣ ሰራዊት ፍቅሬ፣ ዳናይት መክብብና ቲክቶከር ሙሴ ሰለሞን ለብዙ ወጣት ኢትዮጵያውያን መዘረፍ መንስኤ ሆነው መከሰሳቸው አይዘነጋም። እንደውም ለተወሰነ ቀናት ሙሴ ሰለሞን እስር ቤት ቆይቶ መውጣቱን የሚታወስ ነው። ዛሬ ያገኘነው መረጃ እንግዲህ ይህንን ጉዳይ ይዳስሳል።
በነገራችን ላይ ከዚህ በፊት ሰራዊት ፍቅሬ እግረኛው ሚዲያ ላይ ቀርቦ በዚህ ጉዳይና ከብልጽግና መንግስት ጋር ካለው ግንኙነት አንጻር የተለያዩ ሀሳብ አስተያየቶች እንደተሰጡበትና የተለያዩ ጥያቄዎች እንደቀረቡበት ተነግሮት የሰጠው አስተያየት ነበረ። የብልጽግና ደጋፊ ነህ አንተ እያራገብክ ያለው የመንግስትን አቋም ነው የሚሉ ተቺዎች አሉ። ከቅርብ ጊዜ ወዲህ ብልጽግናን እየደገፍክ ብዙ ነገሮችን እየሰራህ ነው ተብሎ ለቀረበለት ጥያቄ ይህ ከእውነት የራቀ መሆኑን ገልጾ እኔ የምሰራው ለሀገሬ ነው፣ ለሀገሬ የሚጠቅም ማንኛውንም ነገር የትኛውን መንግስት ቢቀያየር እኔ ከመስራት ወደ ኋላ አልልም በማለት የመለሰ ሲሆን ከዚህ የመኪና አስመጭ ድርጅት ጋር በተያያዘ ለቀረበለት ጥያቄ ምላሹን ሰጥቶ ነበር። ለማስታወስ ያክል እንዴት ከአጭበርባሪ ድርጅት ጋር ትሰራለህ? እንዴት ህጋዊነቱን ሳታረጋግጥ ይህንን ስራ ለመቀበል ትፈራረማለህ? ተብሎ በተጠየቀበት ሰዓት እንግዲህ የመለሰው ምላሽ እንዲህ የሚል ነበር። እኔ ከማንኛውም ድርጅት ጋር ማስታወቂያ ለመስራት ውል የምፈራረመው ህጋዊነቱን አረጋግጬ ነው። ከመንግስት የተሰጠ ህጋዊ ሰነድን አይቼ ማህተም የተመታበትን ህጋዊ ሰነድ አይቼና አረጋግጬ ነው። ከዚህ ድርጅት ጋር ይህንን ውል ስፈራረም ህጋዊ የሆኑ ማስረጃዎችን ከአዲስ አበባ መስተዳደር የተሰጠውን ፍቃድ በማህተም የተረጋገጠ ፍቃድ አሳይተውኝ ነው ይህንን ስራ የሰራሁት። እንዲሁም ደግሞ ከኔ ጋር ይህንን የማስታወቂያ ውል ከመፈራረሙ በፊት መስቀል አደባባይ ላይ የተለያዩ የመንግስት ባለስልጣናት በተገኙበት ለሳምፕል የመጡ መኪናዎችን ሲያስመርቅ የተለያዩ የመንግስት ባለስልጣናት እያጨበጨቡ አብረው ቁልፍ ሲያስረክቡ ነበር። ይህ ማለት እንግዲህ ህጋዊ የሆነ ድርጅት ባይሆን ኖሮ እንዴት መንግስት ፍቃድ ሰጥቶት መስቀል አደባባይ ላይ ራሳቸው የመንግስት ባለስልጣናት በተገኙበት የመኪና ቁልፍ ሊያስረክብ ይችላል? ይህንንም አይቻለው። ከዛ ባሻገር ደግሞ ህጋዊ የሆነ ሰነድም ተሰጥቶኝ ነው ይህንን ስራ ለመስራት የተዋዋልኩት በማለት እንግዲህ ሀሳቡን ገልጾ ነበረ። እናም ደግሞ በዚህ ጉዳይ እኔ ተጠያቂ ልሆን የምችልበት ምንም አይነት ምክንያት የለም። ምክንያቱም ህጋዊ ሰነድ መንግስት የሰጣቸውን ህጋዊ ሰነድ አይቼ ነው ከዚህ ድርጅት ጋር ውል የተፈራረምኩት በማለት ነበር የመለሰው። እዚህ ጋር መናገር አልፈልግም እንጂ እኔም ብሆን ከተጨበረበሩት ሰዎች መካከል አንዱ ነኝ በማለት ነበር እንግዲህ ሀሳቡን የገለጸው። እናም እንግዲህ በዚህ ጉዳይ የተለያዩ ሰዎችን በሁለት ጎራ ከፍሏል። አንደኛው ጎራ ህጋዊ የሆኑ ሰነዶችን አይተው እስከሰሩ ድረስ እነሱን ተጠያቂ ሊያደርግ የሚችል ምንም አይነት ምክንያት ሊኖር አይችልም። ምክንያቱም ህጋዊ ሰነድ የሚሰጠው የመንግስት አካል እያለ ያንን ነገር አረጋግጠው የሰሩ ሰዎች ለምንድን ነው የሚጠየቁት? ህጋዊ ያልሆኑትን ሰዎች ህጋዊ ሰነድ የሰጠውን አካል መጠየቅ እየተቻለ ለምንድን ነው አህያውን ፈርቶ ዳውላውን የሆነው ይሄ ጉዳይ ያሉ ግለሰቦች እንዳሉ ሁሉ በሌላ ጎራ ደግሞ እንግዲህ እነዚህ አርቲስቶች ገንዘብ ማግኘታቸውን አስበው ገንዘብ ማግኘታቸውን ታርጌት አድርገው ነው እንጂ ህጋዊነትን አረጋግጠው አይደለም ይህንን ስራ የሚሰሩት። ስለዚህ ከዚህ በኋላ ለሌሎቹም አርቲስቶች ማንቂያ ደውል እንዲሆን ህጋዊነትን ሳያረጋግጡ ገንዘብ ብቻ ለማግኘት መስራት እንደሌለባቸው ማሳያም ጭምር ነው። ስለዚህ ቅጣቱ ይገባቸዋል ያሉም ጎራዎች አሉ። እንግዲህ እናንተ ያላችሁን ሀሳብ አስተያየት ደግሞ እንድታጋሩን ከወዲሁ እያሳሰብን ለዛሬ የያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ። ቸር ያሰማን ኢትዮጵያ።